90% ሴቶች በፍቅር የሚያብዱለት ወንድ 4 ባህሪያት። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወሲብ ላይ ጥሏት የሚሄድ የወሲብ ስሜቱን መቆጣጠር የሚችል ወንድ። ሴት ልጅ በእጅጉ ከምትደነግጥባቸው ሁኔታዎች አንዱና ዋነኛው ወንድ የወሲብ ስሜቱን መቆጣጠር ሲችል ነው። ለምሳሌ በአጋጣሚ ወሲብ የማድረግ ሁኔታዎች ቢመቻቹና ሴቷም ጭምር ዝግጁ ሆና ባለችበት ወቅት በዚያ የስሜት ግለት ውስጥ ሆኖ ወንዱ ይህንን አሁን ማድረግ አልፈልግም ብሎ ጥሏት ቢሄድ እመነኝች የሴት ዕድሜ ልኳን የማትረሳው ወንድ ነው። ተአምር ነው የሚሆንባት። ይህን ወንድ ለማግኘት የትም ትገባለች፣ የትኛውንም ዋጋ ትከፍላለች። በተፈጥሮም ሆነ በማህበራዊ አመለካከት ወንድ ልጅ የወሲብ ፍላጎት ሲነሳሳ በቀላሉ ይሸነፋል የሚል ሰፊ እምነት አለ። አንዲት ሴት ራሷን አዘጋጅታ ሁኔታዎች ሁሉ ተመቻችተው እያለ ወንዱ ያንን ስሜት በቁጥጥር ስር አውሎ አይሆንም ብሎ ሲተዋት ሴቷ የምታየው ተራ ወንድን አይደለም፣ የራሱን ስሜት ሙሉ በሙሉ መግዛት የሚችል ከፍላጎቱ በላይ የሆነ ልዩ ኃይል እንዳለው አድርጋ ነው የምታየው። የራስን መቆጣጠር እጅግ ከፍተኛ ክብርን ይፈጥራል። የሰው ልጅ በተፈጥሮ በቀላሉ ያገኘውን ነገር ዋጋ ያሳጣዋል። በቀላሉ ማግኘት ያልቻለውን የራቀውንና የተከለከለውን ነገር ደግሞ ለማግኘት ይጓጓል። ሴቷ በዚያ ቅጽበት ይህ ወንድ በኔ ውበት ወይም ስሜት በቀላሉ የምነዳው አይደለም የሚል ግንዛቤ ይፈጥርባታል። ይህ ደግሞ ወንዱን በጣም ውድና በቀላሉ የማይገኝ አድርጎ በአእምሮ ውስጥ እንዲቀረጽ ያደርገዋል። በሳይኮሎጂ ዛይጋርኒክ ኢፌክት የሚባል ህግ አለ። እሱም የሰው ልጅ አእምሮ ያልተቋጨ አጋማሽ ላይ የተቋረጡ ክስተቶችን መቼም አይረሳም። ወሲቡ ተጀምሮ ወይም ተመቻችቶ መሃል ላይ ሲቋረጥ በሴቷ አእምሮ ውስጥ ትልቅ ለምን የሚል ጥያቄና ከፍተኛ ጉጉት ይቀራል። ያ ጉጉት ደግሞ እንቅልፍ ይነሳታል። ሁልጊዜ ስለሱ እንድታስብ ያደርጋታል። የፈለገውን ዋጋ ከፍላ ያንን ያልተጠናቀቀውን ስሜት ለመጨረስ እንድትፈልግ ያደርጋታል። ባጭሩ ወንድ ልጅ በደካማነቱ ሳይሆን በጥንካሬውና ስሜቱን በመግዛቱ ሲለይ ሴት ልጅ እስከ ህይወቷ መጨረሻ የማትረሳው ትልቅ አሻራ ጥሎባት ያልፋል። ሁለተኛ፣ ችላ የሚላት ወይም ትኩረት የማይሰጣት። ይህ የተለመደ አባባል ሊሆን ይችላል። ሐሳቡ ግን የሚገርም ነው። አዳምጠኝ። ይህ ማለት ለየትኛውም ቆንጆ ሴት ትኩረት የማይሰጥ በሴቷ ውበት የማይዝረከረቅ እጅግ ጠንካራ አይኖቹን መቆጣጠር የሚችል ወንድ ማለት ነው። ለምሳሌ በአንድ መስሪያ ቤት ውስጥ ብዙ ወንዶችና ሴቶች ይሰራሉ። እናም ወደዚህ ድርጅት አንዲት በጣም ቆንጆ የሆነች አዲስ ሴት ተቀጥራ ወደ ስራ ገበታዋ ስትመጣ 99 ወንዶች ያፈጡባታል። በውበቷ ይማረካሉ፣ ይደመማሉ። ሁሉም ወንድ ይችን ሴት የራሱ ለማድረግ የማያደርገው ነገር አይኖርም። ነገር ግን ከነዚህ ወንዶች መሃል አንዱ ወንድ አዲሷን ሴት እሷ ወደ ቢሮ ስትገባ አንዴ ብቻ አይቷት በመቀጠልም ደጋግሞ እሷ የማፍተስ ሳይጠበቅበት ትኩረቱን ስራው ላይ ቢያደርግ ይህቺ አዲሷ ሴት የምትማረከው እነዚያ በሚያፈጡባትና በአይኖቻቸው እኔን ምረጭኝ በሚሉ ወንዶች ሳይሆን ትኩረቱን ስራው ላይ ባደረገ ወንድ ነው። ከነዚህ ሁሉ ወንዶች ይሄ ሰው ለምን አላፈጠጠብኝም፣ ለምን ትኩረት አልሰጠኝም ብላ ግራ ትጋባለች። ቁንጅናዋንም መጠራጠር ትጀምራለች። የእሱን ትኩረት ለማግኘት እነዚያን ወንዶች ሁሉ ችላ ብላ እሷ ደግሞ ይህንን ወንድ ማሳደድ ትጀምራለች። አንዲት በጣም ቆንጆ ሴት በሄደችበት ሁሉ ወንዶች ማፍጠጥ፣ ማቆላመጥና ልዩ ትኩረት መስጠትን ለምደዋል። ለሷ ይሄ የተለመደና አሰልቺ ነገር ነው። 99% ወንዶች እሷን ለማስደሰት ሲንቀጠቀጡ የአንድ ወንድ ግን እንደማንኛውም ተራ ሰው አያት። በዚህ ጊዜ እሱ ከሌሎች ወንዶች ተለይቶ በልዩነቱ ጎልቶ ይወጣል። ሌሎች ወንዶች እሷን የማይደረሰባት ንግስት ሲያደርጓት፣ እሱ ግን እኔ ከስራዬ በላይ ትልቅ ትኩረት የምሰጠው ነገር የለም የሚል መልእክት በአኳኋኑ እያስተላለፈላት ነው። ቆንጆ ሴቶች ውበታቸው በሰዎች ላይ የሚፈጥረውን ተጽዕኖ ያውቃሉ። ሁሉም ወንድ ሲያፈጥባት እኔ ቆንጆ ነኝ፣ ሁሉም ይፈልገኛል የሚለው እምነቷ ይረጋገጥላታል። የአንድ ወንድ ትኩረት ሲነፍጋት ግን በውስጧ ትልቅ ጥያቄ ይፈጠራል። ይህ ሰው ለምን አላየኝም? እንዴት በኔ መማር ካቃተው? ወይስ እሱ ከነዚህ ወንዶች የሚበልጥ ነገር ምን የተለየ ነገር አለው? የሚል ጥያቄ ኩራቷንና የሴትነት ስሜቷን ስለሚቀሰቅሰው የእሱን ማረጋገጫ ለማግኘት መጣር ትጀምራለች። ሴት ችላ ከምትባል ብትሞት ትመርጣለች። አንዲት ሴት በውበቷ የማይዝረከረክና አይኖቹን መቆጣጠር የሚችል ወንድ ስታይ በውስጧ የሚፈጠረው ትልቅ ግምት አለ። ይህ ወንድ ከኔ የተሻሉ ወይም በጣም ቆንጆ ሴቶችን አይቶ የጠገበ መሆን አለበት፣ ለዚህ ነው በኔ ውበት ያልደነገጠው ብላ ታስባለች። ይህ ደግሞ ወንዱን ሳታውቀው በጣም ከፍተኛ ደረጃ ያለው ወንድ አድርጋ እንድታይ ያደርጋታል። የሰው ልጅ በተፈጥሮ የሚሮጥለትን ነገር ትቶ የሚሸሸውን ወይም እምቢ የሚለውን ነገር ማሳደድ ይወዳል። ሌሎች ወንዶች ራሳቸውን መስጠት ሲያቀርቡላት ዋጋ ያጣሉ። የራሱን የገደበው ወንድ ግን እንደ ትልቅ ሽልማት ይቆጠራል። እሱን ማሸነፍና ትኩረቱን መሳብ ለሷ ትልቅ የስኬት ስሜት ስለሚሰጣት ሌሎቹን 99% ወንዶችን ትታ እሱን ማሳደድ ትጀምራለች። ሶስተኛ፣ ስሜቱን ለመናገር የማይፈራ። ለምሳሌ ሴቶች አንድ አስገራሚ ተፈጥሮ አላቸው። ቅልስልስ የሚል ወንድ፣ ጨዋ የሚመስል፣ ሃይማኖተኛ የሚመስል፣ በጣም መልካም ሰው የሚመስልን ወንድ ለቁም ነገር አይፈልጉትም፣ አይወዱትምም። በተቃራኒው ደግሞ ወድጄሻለሁ፣
ካንቺ ፍቅር ይዞኛል፣ ካንቺ ጋር ወሲብ ማድረግ እፈልጋለሁ የመሳሰሉ ጥያቄዎችንና ስሜቱን የማይደብቅ ግልጽና ነፃ ሆኖ የሚናገር ደፋር ወንድ ይወዳሉ። በወንዱ ጥያቄ ባይስማሙ እንኳን የዚህ ወንድ ግልጽነትና ነፃነት ይማርካቸዋል። ምንም ነገር ለማድረግ የማይሽቆጠቆጥ ወንድ እንደ ጀግና ነው የሚያዩት። ሴቷን እነዚህ ጥያቄዎችን ጠይቆ አይሆንም አልፈልግም የሚል ምላሽ ከሴቷ ከሰማ መልሶ ዘወር ብሎ እንኳን አያያትም። ጥሏት ሄድና ሌላ አማራጭ ይፈልጋል። ይህ አይነት ወንድ እንዴት ይወደዳል ልትሉ ትችላላችሁ። ነገር ግን የዚህ አይነት ወንድ ሴት ልጅን ይማርካል። ጥያቄው፣ ግልጽነቱ፣ አቀራረቡ፣ በይሉኝታ አለመያዙ፣ አለመፍራቱ ሴቷን በእጅጉ ይማርካታል። ብዙ ወንዶች ሴትን ለማግኘት ሲሉ በጣም ጨዋ፣ ታዛዥና መልካም ሰው ለመምሰል ይጥራሉ። ነገር ግን ሴቶች በተፈጥሯቸው ይህንን ባህሪ ሲያዩ በውስጣቸው ጥርጣሬ ይፈጠራል። ይህ ሰው እውነተኛ ፍላጎቱን ወይም ወሲብን ወይም ፍቅርን ለመደበቅ እና እኔን ለማግኘት ብሎ ጭንብል አድርጓል ብለው ያስባሉ። ቅልስልስ ወንድ መቃወም አይችልም። የራሱ ጠንካራ አቋም የለውም። ይህ ደግሞ ለሴቶች በጣም አሰልቺና ደካማ ባህሪ ሆኖ ነው የሚታየው። አንድ ወንድ ፊት ለፊት ቆሞ ወድጄሻለሁ ወይም ደግሞ ካንቺ ጋር ወሲብ ማድረግ እፈልጋለሁ ብሎ ያለምንም መሽኮትኮት ሲናገር ድርጊቱ በራሱ ትልቅ ወንድነትንና ጀግንነትን ያሳያል። ይህንንም የሚያደርግበት ምክንያት ውድቅ መደረግን ስለማይፈራ ነው። አብዛኛው ወንድ እምቢ ብትለኝስ ብታሸማቀቀኝስ በሚል ፍርሃት ውስጥ ሆኖ ሲንቀጠቀጥ፣ ይህ ወንድ ግን ውጤቱን ሳይፈራ ፍላጎቱን ያሳውቃል። ይህ ፍርሃት አልባነቱ ሴቷን በከፍተኛ ሁኔታ ይማርካታል። በንግግሩ ባትስማማ እንኳን የድፍረቱ መጠንና በይሉኝታ አለመታሰሩ በውስጧ ትልቅ ክብርን ይፈጥራል። ሴቷ መጀመሪያ ላይ እምቢ ያለችው ወንዱ ተለማምጦ ከእግሯ ስር እንዲወድቅ አስባ ሊሆን ይችላል። እሱ ግን እንዲያውም ጥሏት ሲሄድ በቀላሉ የምትተካ ሰው ነኝ ማለት ነው፣ አማራጭ የሌለው ወንድ አይደለም የሚል ሐሳብ ይገባታል። ይህ ደግሞ የጠፋውን ትኩረት ለመመለስ እሱን እንድታሳድደው ያደርጋታል። ማህበረሰቡ ያስቀመጠውን ይሄ አይባልም፣ ይሄ ነውር ነው የሚለውን አጠርጥሶ የራሱን እውነታ ብቻ የሚኖር ወንድ በተፈጥሮ መሪ ነው። የትኛውንም ዋጋ ለመክፈል የማይሽቆጠቆጥ ወንድ ሴቶች እንደ ጀግና እንዲያዩት ያደርጋቸዋል። ምክንያቱም የራሱን ስሜት የመግለጽ ነፃነት ያለው ሰው ነገ ህይወቱን የመምራትና የመጠበቅ አቅም እንዳለው በተዘዋዋሪ ያሳያል። ሴት ልጅን የሚማርካት ወንዱ ያቀረበው ጥያቄ ብቻ ሳይሆን ጥያቄውን ያቀረበበት ያለ ፍርሃት የመናገር ነፃነቱ፣ ድፍረቱና እምቢ ስትለው ፊቱን አዙሮ የመሄድ እልህኛ ክብሩ ነው። አራተኛ ገንዘብ ካለውና ከሀብታም በላይ ማጽናናት የሚችል። ብዙ ሰዎች ሴት ልጅን ለመማረክ የባንክ አካውንት ወይም ከፍተኛ ሀብት ብቻ ነው የሚያስፈልገው ብለው ያስባሉ። ነገር ግን ገንዘብ ካለውና ከሀብታም በላይ ሴት ልጅን ማዝናናት፣ ማሳቅና ህይወትን ማጣጣም የሚችል ወንድ የመሳብ ኃይሉ እጅግ የላቀ ነው። ገንዘብ ውድ ዕቃዎችን፣ ቪላዎችን ወይም ውድ መኪናዎችን ሊገዛ ይችላል። ነገር ግን እውነተኛ ሳቅና የውስጥ ደስታ መግዛት አይችልም። አንድ ወንድ ሴት ልጅን ከልብ ማዝናናትና ማሳቅ ሲችል በአእምሮ ውስጥ ዶፓሚንና ኦክሲቶሲን የተባሉ የደስታና የፍቅር ሆርሞኖች እንዲፈሉ ያደርጋል። ሴቶች ከሱ ጋር በሚያሳልፉት ጊዜ ሁሉ ከፍተኛ የደስታ ስሜት ስለሚሰማቸው ያንን ስሜት ፍለጋ ሁሉ ጊዜ ወደሱ ለመምጣት ይፈልጋሉ። ለደስታቸው ምንጭ የሚሆንን ወንድ ከምንም በላይ አሳልፈው አይሰጡም። ብዙ ጊዜ በጣም ሀብታም የሆኑ ወንዶች በስራ በስብሰባና በገንዘብ ጭንቀት ውስጥ ስለሚሆኑ ህይወታቸው በጣም የተደጋገመና አሰልቺ ሊሆን ይችላል። ማዝናናት የሚችል ወንድ ግን የፈጠራ ችሎታ አለው። በቀላል ነገር ውስጥ ትልቅ ጨዋታና ደስታ መፍጠር ይችላል። የማይገመቱ አስደሳችና አዳዲስ ትዝታዎችን የመፍጠር ብቃቱ ሴቷ በህይወቷ ውስጥ የሚያገኛትን ጭንቀትና ድብርት ሁሉ እንድትረሳው ያደርጋታል። ሰዎችን ማዝናናትና ማጫወት መቻል የተራራቀ አእምሮ መገለጫ ነው። የትኛውም ቀልድ ወይም ጨዋታ በምን አይነት ሰዓት መነገር እንዳለበት ማወቅ፣ የሰዎችን ስሜት ማንበብና ከሁኔታዎች ጋር የመላመድ ከፍተኛ ስነ ልቦና ብልህነትን ይጠይቃል። ሴቶች ይህንን የወንድ ባህሪ ሲያዩ ይህ ሰው በየትኛውም ማህበራዊ ከባቢ ውስጥ ቢሆን በቀላሉ የማይገፋ ተጫዋችና በራስ መተማመን ያለው ወንድ ነው ብለው ስለሚረዱ በከፍተኛ ሁኔታ ይማረካሉ። ገንዘብ ያለው ወንድ ትኩረትን የሚሰጠው በውጫዊ ቁሳቁስ ነው። ቁሳቁስ ደግሞ በጊዜ ብዛት ይሰለቻል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።